ኦርቶዶክስ እንዲሰደብ ፍላጎታቸው ሆነ። ከእፎይ ጋር ተወያዩ፣ አለቀ። እዛ ሄደው ኦርቶዶክስን ለመሳደብ የቆመሩት ቁማር በጣም ነው የሚያስጠላው። የቆመሩት ቁማር ያ ነው። ስለዚህ የሚፈራ የለም። ቁማር አትቆምርም። ይሄ የሽንፈት ምልክት ነው ቁማር ከሰራ። ስለዚህ የነገራችሁ ነው። እፎይ ይችላል። እፎይ እግዚአብሔር ይጠብቀ። እፎይ በጣም ነው ከዓለም ዓለም ኢትዮጵያውያን የትም ዓለም ቢኖሩ ነቅተው እንዲሰሙ አድርገሃል። ችለሃል። በቃ ችለሃል። ጥያቄ አስነስተሃል። በማል ልዩነት እንዳለ በደንብ አድርገህ ገልጸሃል። ከዚህ በላይ ማሸነፍ የለም። ከዚህ በላይ ብቃት የለም። ስለዚህ ያቺን ነገር ብታስቡበት ጥሩ ነው ብዬ አስባለሁ። አስቡበት። የብስጭት መንገድ የትም ብትበሳጭ ራስን ነው ተንፈራፍረ የምትሞተው። ብስጭት ሳይሆን እውነትን ለማወቅ ፈልግ። እውነትን ያንን ነው የምለው። ሃሽታግ የኔ አባት። ስለዚህ ለሌሎቻችሁም ይሄንን ነው የምናገረው። ማንበብ ጥሩ ነው፣ ማወቅ ጥሩ ነው፣ ሰላም ይሰጣል። ግራ የሚያጋባ ምንነት የለም። አንድ ኦርቶዶክስ ክርስቲያንም ሆነ ፕሮቴስታንት ብታመጣው፣ ዓለም ላይ ያለ ክርስቲያን ብታመጣ ሰማይ ቤት ሽጎር አለ ብሎ የሚያምንህ አንድ የለም። that's the only religion። እስልምና ብቻ ነው ይሄን የሚለው። አንድም ሌላ ሃይማኖት ገነት ውስጥ ወይም ሰማያዊ ቅድስና ከተሰጠ በኋላ የሽጎራ ስሜት ሌላ የለም። there's nobody። እንዴት ሰው ልጅ ያንን እንኳን ሊያይ አይችልም? ያለ ዓለም ላይ ሌላ ሃይማኖት በሙሉ አለ። አንድ ሃይማኖት የለም ሌላ ሰማይ ቤት ትለጠልጣለ የሚል ትምህርት ያለው የለም። እውነቱን እነግርሃለሁ። ሉክራ እና ብዙ ፖለቲካ እንሰራለን ብላችሁ ኢምራንን ስታመጡ እኛ በዚህ በኩል ደግሞ ወጋ ወጋ እናደርጋለን። በነገራችን ላይ ክርስቲያን አይበሽቅም። ልንገራችሁ፣ ክርስቲያን በፍጹም አይበሽቅም። በፍጹም አይበሽቅም ክርስቲያን። ነቢዩ መሐመድን የሆነ ነገር ሲባል ተቃጥለ ትሞታለህ፣ አንተ አረ ትሞታለህ። ያን ሳይኮሎጂ ጭንቅላት ውስጥ ከተውታል። ስለ ነቢዩ መሐመድ አንድ ነገር ቢባል መልሱን የምትመልሱት እናንተ እንጂ ነቢዩ መሐመድ አይደለም። አንድ ነገር የሆነ ሰው ቢል ያ ሰው እንደ ጠላት ነው የሚታየው። አያችሁ ልዩነቱን? አየህ አይደለ? ክርስትናን የፈለገ ነገር ብትል የሚበሽቅልህ የለም። አንተ ከአላህ ይልቅ ነቢዩ መሐመድን ነው የምትፈራው። እውነቱን ነው። ነቢዩ መሐመድን ነው የምትፈሩት ከአላህ ይልቅ። ነቢዩ መሐመድን አንድ ነገር ይባል በቃ የኮረንቲ ስትይዙ ትውላላችሁ። እና ይሄ ምን ያደርጋል? የበታችነት ስሜት፣ ያለማወቅ ስሜት፣ ያውም ለሞተ ሰው ነው ይህን ሁላ ነገር የምትሉት የምታስፈራሩት። ለሞተ ሰው ይህን ሁላ ነቢዩላ እኩል ነው፣ ግን በነቢዩ መሐመድ አትምጡብኝ ትላላችሁ። ስለ ነቢይ ሳይሆን ስለ አምላክ ተጨነቅ። እውነተኛ እምነት ካለ አሁንም ነግርሃለሁ፣ ነቢያቶች የእግዚአብሔር መልእክተኞች ናቸው። መጨነቅ ያለብህ ስለ አምላክ እንጂ ስለ ነቢይ አይደል። ነቢያቶች በሙሉ አልፈዋል፣ ሞተዋል፣ በስጋ ሞተዋል። እንደነ ኤልያስና እንደነ ሄኖክ
ነቢይ ሄኖክና ነቢይ ኤልያስ። ያው ነቢይ ኤልያስ በሰረገላ ነው፣ ሄኖክ ደግሞ ተነጥቋል። ከነሱ ውጪ እንዳለ ሞተዋል። ስለዚህ አትበሳጭ፣ አትበሳጭ። ይኸውልህ ስድባቸውን ስማለኝ። ያጀማ ይባባላሉ። ያጀማ ያጀማ አወጀማ እንዲህ ነው። እቺን የምታህል የማዳመጥ ነገር የላቸውም። ነብዩ መሐመድ ሲባል ልክ በአምላክ ሂሳብ የሚታይ በእስልምና ነብዩ መሐመድ ደሴ በአምላክ ሂሳብ ነው የሚታየው። ነብዩ መሐመድን ተንፍስ፣ አለቀል። ተንፍስ። ግን ለምን ብሎ የሚጠይቅ የለም። ለምን ብሎ የሚጠይቅ የለም። ለምን ነብይ እኮ ነው። ምን የተለየ አደረገ? መልእክት ነው የተቀበለው። የተለየ ነገር አላደረገ። ለምን ብሎ የሚጠይቅ የለም። የለም። ነብይ ነው። ደሴ ነብይ ነው። ከዛ የተለየ ያደረገው ነገር የለም። ለነቢያቶች የተሰጣቸውን ነገር ነው የተሰጠው። ግን በፍጹም ነብዩ መሐመድ ይለያል። አንድ ነገር በል ስለሱ በህይወት የመኖር ነገር። በተለይ ኢትዮጵያ ያላችሁ ምንም ነገር እንዳትሉ። እኛ እዚህ ሀገር ያለን እንደፈለግን ማለት እንችላለን። ማን አባቱን ቀና ብሎ ስለማንም የማውራት መብቶ አለን። ደስ የሚል ሀገር አለ አሜሪካን ሀገር፣ የምድራዊ ገነት፣ ሀሳብን መግለጽ የምትችልባት ወርቅ ምድር አሜሪካ፣ ምድራዊ ገነት። ሀሳብ በመስጠት ምንም ችግር የማይኖርባት ሀገር አሜሪካ ትባላለች። እንዲህ ካሜራ ደቅነው እየጠበቁኝ ነው። ካሁን ነብዩ መሐመድን እንዲህ ይላል ብለው። ለምን ያላቸው ኃይል አንድ ናት፣ ዮኒ ማኛን ሪፖርት ማድረግ። ከዛ ውጭ አሜሪካ ላይ ቀና ብሎ የሚያይን ማንም ሊኖር አይችልም። ያውቋታል። መቀመቅ እንደሚገባ ያውቀዋል። አሜሪካን ሀገር የሰውን ልጅ ጫፍ መንካት አትችልም። ጫፉን ቀና ብሎ ማየት አትችልም። ያውቁታል። ህይወቱን በሙሉ እንደማበላሸው ያውቃል። ስለዚህ ምንም ማለት እና እንዳልኩ ለምን አንድ ነቢይ ተመርጦ እንሞትለታለን፣ ከነፍሳችን በላይ ነው፣ ፊዳውን አለው፣ እፈደፈዳለው ትባላለ። ስለወደድከው አይደለም፣ ስለምታመልከው። ነቢያቶች እኩል ከሆኑ ምንም የተለየ የምሞትለት አንድ ነቢይ የለም። በፍጹም ይመሰገናሉ ነቢያቶች። እግዚአብሔር አምላክ ያከበራቸው፣ ለእግዚአብሔር አምላክ ምን ያደረጉ ናቸው? መልእክት የሚያመጡ ለኛ ስለ እግዚአብሔር የነገሩ ብዙ ተአምራት በእግዚአብሔር ፈቃድ ያደረጉ ናቸው። እሱን እቀበላለሁ። ከአድራጊው ማን ነው? እኔ አድራጊውን እንጂ የተደረገለት ሰው ምን አይደለም ላመልከው አልችልም። በዛ ደረጃ ልወደው አልችልም። ልሞትለት አልችልም። ልገልለትም አልችልም። ስፔሻሊ ማላረገው ለእግዚአብሔር እንኳን አልገልለትም። ለምወደው አምላክ ለሞተልኝ ኢየሱስ ክርስቶስ እንኳን አልገልለትም ስላላለኝ ግደል አላለኝ። ለሞተልኝ ክርስቶስ እንኳን አልገልለትም። ሕይወቱን ለሰጠልኝ መስቀል ላይ ለተሰቀለ እንኳን እኔን ሰድቦኛል ግደልልኝ ብል ሆኖ ኢየሱስ ራስ ግደለው ነው። ለምን ቢለኝ የፈጠርኩ አንተ፣ እኔ ምን አግብቶኝ ነው የምገለው? ለክርስቶስ እንኳን ምለው ይሄን ነው የፈጠርኩ አንተ፣ ሁሉንም የምታውቀው አንተ ፍረድ እንጂ እኔ ለምንድን ነው ማለት? ሌላውስ ሻክ አንገትን እየዘገዘገ አለው አክብር የሚለ አለ። እየዘገዘገ ግዝግዝ እያደረገ ደም እየወረደ
ደስ ብሎት የአምላኩን ስም የሚጠራ አለ። እግዚአብሔር ያሳይ። አንገትን እየቆረጠ ደም እየፈሰሰ የአምላኩን ስም የሚጠራ አለ። ይሄ ታዲያ ቆሞ ማየት ጥሩ አይደለም? እንዳሳብ የሚያረግ የለም። ይኸው በሙሉ አርሲ ላይ የሚታረዱት ምን አጥፍተው ነው? ምን በድለው ነው? አርሲ ላይ ያሉ ወገኖቻችንን ጭርስ የሚያደርጓቸው ኦርቶዶክሶችን የሚያርዷቸው፣ ቤተሰብ በሙሉ የሚጨርሷቸው ምን በድለው ነው? 100,000 ካሬ ሜትር ነው የወሰዱት። 100,000 ካሬ ሜትር የወሰዱት ሙሉ ቤተሰብ እየጨረሱ አርደው እየጨረሱ። ይሄ እውነት ሙሉ ቤተሰብ ገዝግዘው እያረዱ ይሄን አድርገዋል። ፍርድ አለ፣ ፍርድ አለ በሰማይ ወደድንም ጠለንም ፍርድ አለ በሰማይ። ናይጄሪያ ውስጥ 50,000 ክርስቲያኖችን ነው ያረዱት። ናይጄሪያ ውስጥ 50,000 ክርስቲያኖች ማረድ ደስታ ነው የሚሰጣቸው። ሁሉም እያልኩ አይደለም፣ ግን በዛ አይነት በክፋት የሚሄዱ ሰዎች አሉና እግዚአብሔር ልቦና ይስጣቸው። አይ እኔ ምን ያቃጥለኛል? እኔ እየተዝናናው ቁጭ ብለህ የምትቃጠለው አንተ፣ ከስር ቁጭ ብለህ በኮመንት ስትቃጠል የምትውለው አንተ። እኔ ሀቅ እናገራለሁ፣ ሀቅ እናገራለሁ። አንተ ቁጭ ብለህ ከስር ትቃጠላለህ። አንተ ቁጭ ብለህ ከስር ትላለህ። እኔ እውነት እነግርሃለሁ፣ ይህን ነው የምለው። እና አሁንም እዮዳብ ጉቶ ልሰራ ያልከው ፖለቲካ እኔ በሰከንድ ባዶ አደርጋለሁ። ለምን? መሀይም ስለሆንክ። ለምን? ባዶ ስለሆንክ በሰከንድ ባዶ ነው ማድረግ። ምንም የሚመጥን የሶሻል ሚዲያ ብቃት ችሎታ የለም። አንተ ቤት ገብተው እንዴት እንደሚያጥረገርጉ አይተናል። ይህን ነው ተግባባንያ። ለማንኛውም እውነት ሲነገር አያበሳችሁ፣ አትበሳችሁ፣ አትናድዱ፣ አታኩርፉ። ለሀሳብ በሀሳብ መልሱ፣ ሀሳብን በሀሳብ ተግባባ። ያንን ነው የምለው። ምን ይለኛል አንዱ ተማሪውን መጀመሪያ እንደናንተ ሰውን በገንዘብ አንገዛ። ኢምራን 20,000 ሰው ነበር ማታ ለሽቀላ ነው ዛሬ ገባው። ፈርስት እስላም ነው። የት ሀገር ነው የምትኖረው? አረብ ሀገር ነው አይደል የምትኖረው? አብዲ የምትባለው በመጀመሪያ አንተ ግመል ነው የምጠብቀው አይደል? አታነብም። ግመል ጠባቂ ስለምን ሊያወራ ይችላል? አረብ ሀገር ግመል ለመጠበቅ ነው ሄድከው። ይቺን ነው ልል የምፈልገው። የምታውቀው ነገር የለም። ትምህርት አታውቅ፣ ሃይስኩል አልጨረስክ። በብዛት ኢትዮጵያ ላይ በትምህርት ደረጃ ያሉትን ማየት ትችላለህ። አብዛኛው ህዝበ ክርስቲያኑ ነው ትምህርት ቤት የሚሄደው። ሙስሊሙ ንግድ ላይ ነው እንጂ ትምህርት ብዙ አይወድም። እውነቱን ነው የምነግርህ አይደለም።